እግዚአብሔር ቃል ያለን አክብሮት ቆመን የእግዚአብሔር ቃል እናነባለን። መጽሐፍ ቅዱስ የያዛችሁ ሰዎች ኤፌሶን ምዕራፍ 5 ታወጡልኛላችሁ። በጌታ ስም አነባለሁ። አንተ የምትተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስ ያበራልሃል። እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንደምትመላለሱ ተጠበቁ፣ ቀኖቹ ክፉዎች ናቸውና ዘመኑ ዋጁ ይለናል። ሉላንተ ክብር ይሁን። ይህንን ባሪያ አቅም ጉልበት ሁነን ሕዝብ ሊሰማ በሚገባ እንዲሰሙ እርዳቸው። ሉላንተ ክብር ይሁን። በተወደደ ልጅ በኢየሱስ ስም አሜን። ለጌታ ክብር ትሰጣላችሁ። ይባርካችሁ። አሁን ያነበብኩላችሁ የእግዚአብሔር ቃል ወረድ ብላችሁ እናንተ መጨረስ ትችላላችሁ። እኔ በጣም የማተኩረው እዛው ቁጥር 14 ላይ ነው። ቁጥር 14 ላይ ነው። ኤፌሶን ምዕራፍ 5 ቁጥር 14 ላይ የእግዚአብሔር ቃል እንግዲህ አይታችሁ ከሆነ ስለ ጨለማ ስራ ከላይ ይናገራል። ስለ ንግግራችን በምን እንደሆነ የእግዚአብሔር ቃል ይናገርና አንተ የምትተኛ ንቃ፣ ከሙታንም እንበል ተነስ፣ ክርስቶስ ኢየሱስ ያበራልሃል ይልና ወረድ ይልና እንግዲህ ጥበብ እንዳላቸው ሳይሆን ጥበብ እንደሌላቸው ሳይሆን ጥበብ እንዳላቸው ተመላለሱ ይላል። ቀኖቹ ክፉዎች ናቸው፣ ዘመኑን ዋጁ፣ የጌታ ፍቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ እያለ ሐዋርያ ጳውሎስ ይናገራል። እኔ በዋናነት ዛሬ የፈለግኩት ስለ መንፈሳዊ መንቃት ነው። ስለዚህ መንፈሳዊ መንቃት ነው። መንፈሳዊ መንቃት ውስጥ ምን ማላማት ነው? አንተ የተኛ ንቃ ይለናል መጽሐፍ ቅዱስ። አንተ የተኛ ንቃ ከሙታንም ተነስ የሚለው ይሄ በስጋ ስለ መሞት አይደለም። በስጋ ሞቶ ስለ መነሳት ሳይሆን ስለ መንፈሳዊ እንቅልፍ ነው። መንፈሳዊ እንቅልፍ ስንል የተለያየ መጽሐፎችን ሞከርኩ የምችለውን እግዚአብሔር በረዳኝ ያህል ስለ መንፈሳዊ እንቅልፍ ወይም ደግሞ መንቃት ሰሞኑን እናገር ነበር። ምናልባት ሳይንሳዊ የሚለው ነገር አለ። በተፈጥሮ የምንተኛው እንቅልፍ ራሱን የቻለ ሰው ታውቃላችሁ። እንቅልፍ ለሰው ልጅ አስፈላጊ ነው። ከምግብ ከውሃ ቀጥሎ ሰው እንቅልፍ መተኛት በቂ እንቅልፍ መተኛት እንዳለበት ሳይንስም ያስተምረናል። እኛም ደግሞ መጽሐፍ ቅዱስ ይደግፈናል። ተኛውም ደግሞ ይላል አንቀላፋውም እግዚአብሔር አነቃኝ በሰላም ተነሳው ይላል የእግዚአብሔር ሰው ዳዊት። እና አሁን የምናገረው በስጋ ስለመተኛት ሳይሆን በስጋ ስለ እንቅልፍ የዚህን ያህል ይናገራል። በስጋ ደግሞ እረፍት ማረፍ እንዳለብን የእግዚአብሔር ቃል ይናገራል። ስንተኛ ሳይንስ የሚላቸው ነገሮች አሉ። ለምሳሌ ሰው ሲተኛ በኋላ ላይ መጣበታለሁ አንዳንድ የልብ ምት እንደሚቀዘቅዝ፣ የሰውነት ሙቀት እየቀነሰ እንደሚሄድ፣ ሰው በተኛ ያህል ራሱን እየለቀቀ በሄደ ያህል እንደሞተ ሰው ሊሆን ይችላል። እንደው አይታችሁ ከሆነ መጽሐፍ ቅዱስም ይደግፈናል። ከመንፈሳዊ ነገርም አንጻርም በስጋም ስናይ እንቅልፍ ለሰው ልጅ አስፈላጊ የመሆኑን ያህል ደግሞ ከልክ በላይ ያለፈ እንቅልፍን መጽሐፍ ቅዱስ ይቃወማል እና እንቅልፍ መውደድ ይላል። የተቦጫጨቀ ልብስ ያስለብሳል ይልና ቀጥታ ከድህነት ጋር ያገናኛል። አንዳንድ ሰው ታውቃላችሁ እግዚአብሔር በእንቅልፍ ነው ባረከኝ ይላል። ጥሩ ነው። የሚተኛበት ሰዓት ከተኛ እግዚአብሔር ባርኮታል። ግን በሚሰራበት ከተኛ አዚም ነው። ከዚህም በፊት ስለ ማሌዳ ተናግሬ ያለው ማሌዳ ብቻ መጽሐፍ ቅዱስ ብዙ ነገር ነው የሚናገረው። ማሌዳ ስለ መነሳት አስተምሬ ያለው። ማሌዳ የሚነሳ ሰው ምን አይነት እንደሆነ ለምሳሌ ሞዴላችን ኢየሱስ ነበረ። ኢየሱስ ክርስቶስ የሚተኛበት ያው እሱ ፍጹም አምላክ ፍጹም ሰው ሆኖ ስለመጣ ብዙ ነገር አስተምሮ ነው ሄደው። ወደ ውስጠኛ ክፍል ገብቶ ተኝቶ ነበር ይላል። አየ ለሰው ልጅ ስለሚያስፈልግ ወደ ውስጠኛ ክፍል ገብቶ ተኝቶ ነበር ይላል። ይሄ ማለት ሰው እንደመሆን ፍጹም ሰው ሆኖ ስለመጣ ያንን ሊያስተምረን ነው። ወደ ውስጠኛ ቀሰቀሱት ይላል ስለተኛ። ስለዚህ ምንድነው ዛሬ መናገር የፈለኩት ቀሰቀሱት ይላልና እንቅልፍ ለሰው ልጅ አስፈላጊ እንደሆነ ደግሞ ከልክ ያለፈ እንቅልፍም ልክ እንዳልሆነ እግዚአብሔር ቃል ይናገራል። እና አሁን አንተ የተኛ ንቃ፣ ከሙታንም ተነስ፣ ክርስቶስ ኢየሱስ ያበራልሃል ይላል። ወደሚቀጥለው ነገር ይናገራል። ስለ እንቅልፍ ካነሳም ብዙ ነገር ነው። ስለ ማሌዳ ብያችኋለሁና ማሌዳ ኢየሱስ በጎ ሳይቀድ ገና በማሌዳ ይላል በሌሊት ተነስቶ ይነሳ ነበር ይላል። ኢየሱስ እንደ ልማዱም ይላል እንደው በሌላ ስፍራ እና እንደ ልማዱ ሰው ምንድነው በጣም ሌሊት ልጅ ይዞ ያደረ ወይስ ይጸልይ ያደረና የተለያየ ነገር ያለ ሰው ማረፍ ይችላል። ከዛም በላይ ደግሞ መጽሐፍ ቅዱስ ምን ሰዓት መነሳት እንዳለብን ይነግረናል። ያቺ ሴት ትዘላቸዋል። ሁለት ተመሳሳይ ህይወት ውስጥ ሲኖሩ የነበሩ ሴቶች ሁለቱ ተመሳሳይ ነው። የሚገርማችሁ ነገር እነዛ ሰዎች እጣ እንኳን ቢወጣላቸው አንድ ላይ የሚወጣ ነው ይመስለኝ። ብዙ የሚያመሳስላቸው ነገር ስላለ ያው መጽሐፍ ቅዱስ ሁለት ጋለሞታሞች ነበሩ ይላል። የሚተዳደሩት በምን እንደሆነ ህይወታቸው ጥሩ እንዳልሆነና ሁለቱም አንድ ወቅት እንዳረገዙ፣ ሁለቱም አንድ ወቅት እንደወለዱ፣ ሁለቱም አንድ ቤት ውስጥ እንደሚኖሩ የሚገርም ነገር ነው። በጥቃቅንና አነስተኛ ተደራጅተው ይመስላልና ተመሳሳይ ህይወት ስላላቸው ያው የሚመሳሰል ወፍ አብሮ ነው የሚበረው፣ የሚመሳሰል ሰው አብሮ ነው የሚሄደው። ሰው ለሆነ ለአመጽም ሲነሳ መሰሉን አያጣም። ሰው ለመልካምም ሲነሳ መሰሉን አያጣም። ሰው ለጥፋትም ሲነሳ ለምሳሌ ዮፍታሔ ትዝ ይላችሁ ከሆነ የሆነ ሰዓት ላይ ገፉት ተገፋ ይላል። ሲነሳ ወረበላ ሰዎች ተከተሉት ይላል። እንዲሁ ለመከተል ለክፉም ለጥሩ ነገርም ለመከተል ብቻ የተፈጠሩ ሰዎች አሉ ማለት እነዛ ሰዎች ማስከተል አይችሉም። እድሜ ልክ መከተል ነውና ስለዚህ ኢየሱስ ክርስቶስ ልመለስና ከዚህ በላይ ባለ ደስ ይለኛል ግን ማንሳት ስላለብኝ ነውና
አሁን የምናገረው ስለ መንፈሳዊ ድንዛዜና መንፈሳዊ እንቅልፍ ነው። ለምንድን ነው ስንል ኢየሱስ ክርስቶስም ቀሰቀሱት ይላል። እሱም ተኝቶ ነበር ማለት ነው። እሱ ብቻም አይደለም፣ ዮናስም ውስጠኛው ክፍል ገብቶ ተኝቶ ነበር ይላል። ጉዞ ላይ ብዙ ጊዜና እንቅልፍ ደረጃዎች አሉት። እልም ያለ ጭልም ያለ እንቅልፍ አለ። ድባቡ ደግሞ አለ እንደ ማንቀላፋት እንቅልፍ ተጫጫነኝ እንቅልፍ አለ ብሎ ሰው ሶፋ ላይ የሚተኛበት አይኑን ገና የሚከድርበት ደግሞ የዛኑ ያህል ደግሞ አፍላ እንቅልፍ አለ ህልም የሚታይበት። ስለዚህ አሁን ዛሬም ንቃ ይለናል መጽሐፍ ቅዱስ። እግዚአብሔር ዛሬ ያንቃል። ስለዚህ ስለ ማለዳ ብቻ ያቸዋለሁ እመለስበታለሁ። ማለዳ መነሳት ምን ያህል እንደሆነ ያቺ ሴት ተነስታ ሌሊት ላይ ይላል። አሁን የነካውት ሐሳብ ተነስታ እኩለ ሌሊት ላይ ተነስታ ማለዳም ሲነጋም ልጇን ልታጠባ ተነሳች ይላል። እናቶች አይታችሁ ከሆነ ልጅ የሚጠባበት ሰዓት አለው። እናት ልጅ ያቀፈች እናት ኮንፎርት ዞት የላትም። ራሴ ለቅቄ ልተኛ አትልም። እርግጠኛ ነኝ። እና ለምን ልጇ ትቀሰቅሳታ ባትነሳ እንኳን ቀስቅሳ ታጠባለች። እንደገና የስጋ መተኛት ወይም ደግሞ እንዲሁ በተፈጥሮ እንቅልፍ የዚህን ያህል ካወራን ስለ መንፈሳዊ እንቅልፍ ማውራት ፈልጋለሁ። ዋና ሐሳቡ ስለዚህ ነገር ስለሆነ ማለት ነው። አንተ የተኛ ንቃ ይላል። ምን አይነት ነው ማለት አሁን ለምንድን ነው የተኛ ንቃ የሚለን? የተኛ ንቃ ይለናል። እንዴት ነው ሲባል ሰው መንፈሳዊ በመጀመሪያ ምን አይነት ነገር ማለት ነው? የመጀመሪያው ማንቀላፋት ነው። ለዚህ ነው እንደገና ደግሞ ሮሜ 13ን በቤታችሁ አንብቡ ቁጥር 11 እና ቁጥር 12 እኛ እንደውም ከሚያንቀላፉት አይደለንም ይላል። ታሜ ያወጣልኛል፣ ታሜ ያነብልኛል። ሮሜ 13 ከቁጥር 11 እና 12 ብቻ አንብብልኝ። ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ከምን ከእንቅልፍ የምትነሱበት ሰዓት አሁን ምን እንዳለ እንደደረሰ ይላል። ማለት መተኛትን ይፈቅዳል፣ ግን ተኝቶ በዛ መቅረት ምን አይባልም፣ አይፈቀድም። እሺ ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ዘመኑን ወቁ። ካመንበት ጊዜ ይልቅ መዳናችን ዛሬ ወደኛ ቀርቧል። በቃ ጌታ ይባርክ። ቁጭ በልልኝ። በቃ እቺ ነው ሐሳብ የፈለኩት ይሰፋብኝ እና ስለዚህ አሁን ከእንቅልፍ ምን የምንልበት የምንነቃበት ጊዜ ደርሷል እና ቀጥታ ከመደህንነት ጋር ይናገናኛል። ለምንድን ነው ሲባል አሁን መዳናችን ምን ብሏል ቀርቧል ይላል። ስለዚህ አሁን ስለምንድን ነው ሲባል እንድንነቃ ወይም ደግሞ ንቁ ይለናል። ከመንፈሳዊ እንቅልፍ፣ ከመንፈሳዊ ድንዛዜ፣ ከመንፈሳዊ እንቅልፍ ደረጃዎች አሉ። ሰው ያንቀላፋል። ሲያንቀላፋ አንዳንድ ነገርም ይሰማል በሰመመን አይታችሁ ከሆነ የሚከናወኑ ባጠገቡ በዙሪያ ያሉትንም ድምጽ ሊሰማ ይችላል። ኮሽታንም ሊሰማ ይችላል። ሰውንም ሊለይ ይችላል። በመቀጠል ደግሞ ተደላድሎ መተኛት አለ። አውቆ ፈቅዶ ሰው መተኛት። የመጀመሪያው ምናልባት በመንፈሳዊ ነገር ሲታይ ማንቀላፋት የሚለው መንፈሳዊ ድካም፣ ልክ ሰው ሲጋው ሲደክም እንቅልፍ ላይ የሆነ ነገር እንደሚለው መንፈሳዊ ድካምን ነው። ሁለተኛ ደግሞ ፈቅዶ መተኛት ወይም ደግሞ ለእንቅልፍ መታዘዝና ወይ አውልቆ ወይ ተመቻችቶ መተኛት። ይሄ ደግሞ ምንድነው? የነበርንበትን ነገር አምኖ መቀበል፣ ድካምን አምኖ መቀበል ወይም ደግሞ መንፈሳዊ ድካምን አምኖ መቀበል። ሌላው ደግሞ እልም ያለ ድብን ያለ እንቅልፍ አለ። ድብን ያለ እንቅልፍ ማለት በዙሪያችሁ የሚሆነውን ነገርም አሰሙም አታዩ። ስለዚህ ሰው ገብቶ እንኳን ተኝቷል ብሎ ሲሄድ ማን እንደገባ ማን እንደወጣ አታውቁም። ይሄ ደግሞ ምንድነው? ለዛ መጀመሪያው መንፈሳዊ ድካም ብለናል። ሰው ጸሎት ሲያቆም፣ ቃል ማንበብ ሲያቆም፣ አምልኮ ሲያቆም፣ ከእግዚአብሔር ጋር ያለውን ነገር ሲቀዘቅዝ ማለት ነው። ሁለተኛው ደግሞ ተመቻችቶ መተኛት ማለት እርግፍ አድርጎ የእግዚአብሔርን ነገር መጣል ማለት ነው። ሶስተኛ ተደላድሎ መተኛት ማለት ለድካም ላልተፈለገ ነገር ራስን አሳልፎ መስጠት። ሰው በመሰረቱ መንፈሳዊ ብርታት ላይ ሆኖ ኃጢአት አይሰራም፣ ኃጢአትን ሊያደርግም አይችልም። ለምን? መንፈሳዊ ብቃት እስካለው ድረስ የሚያሸንፍበት አቅም፣ ጸጋ፣ ክህሎቱ አለው። ለዛ ነገር ከፈቀድና ተደላለን ከተኛ ለየትኛውም ነገር ልንጠቃ ፓስተር፣ ነብይ፣ ሐዋርያ፣ ክርስቲያን የጾመ 40 ዓመት ያገለገለ ሊል አይችልም። ስለዚህ ይሄ ነገር በእንደዚህ አይነት ነገር ሊከሰት ይችላል እና ራስን አሳልፎ ድብን ያለ። ሌላው ደግሞ አፍላ እንቅልፍ፣ ህልም እንኳን የሚታይበት ያልኳችሁ የመጨረሻ በቃ ማታዩ ሌላ ዓለም ውስጥ ያን ጊዜ ነው ልብ ምት እንደሚቀዘቅዝ። እንደገና ደግሞ አልፎ ተርፎ ፓላራይዝ ሙሉ ሰውነቱ ሰው ራሱን ይለቃል። አንዳንድ ጊዜ ከአልጋ ላይ ሁሉ ድንገት ከሶፋ ላይ ሁሉ ወድቆ ብንን ብሎ የሚነሳ ያን ሰዓት ራሳችን ምለቅ። ያ ደግሞ ሙሉ ለሙሉ እልም ያለ መንፈሳዊ ድካም አልፈን ወደ ማይገባ ዓለም ውስጥ ነን ማለት ነው። ዛሬ እግዚአብሔር ያንቃል። ስለዚህ በሳይንስም በመንፈሳዊ ነገርም በምስለ ስጋዊ እንቅልፍ የዚህን ያልቃል። መንፈሳዊ ደግሞ እንቅልፍ አሁን ያልኳችሁ ስንተረግሞ ለአንዳንድ ነገር መንፈሳዊ ድካም፣ ራስን አሳልፎ መስጠት፣ ትጋት ማቆም ከእግዚአብሔር ጋር። ለዚህ ነው አንተ የምትተኛ ንቃ፣ ከሙታን ምን በል ተነስ፣ ክርስቶስ ኢየሱስ ምን ይልልሃል? ያበራልሃል ይላል። እንግዲህ ሌሊትንና መኝታና በድንግዝግዝ ውስጥ ያለ ወይን ጨለማ ውስጥ ያለ ሰው ብርሃን ከፊቱ እንዳለ ንቃ ይለናል። ለዚህ ነው እንደገና ደግሞ በአንደኛ ጴጥሮስ ምዕራፍ 5 ቁጥር 8 ላይ ንቁ፣ ባለጋራያችሁን ዲያብሎስ ምን በሉ ተቀ
መቃወም ይላል። ንቁ ማለት ኮንሰሽ ከሆነ ነገር ካለበት ድንገት ባኖ መነሳት ማለት ነው። ማወቅ ማለት ነው። ራእይ ላይም የእግዚአብሔር ቃል ከወዴት እንደወደቅ እወቅ ይላል። ማወቅ ያስፈልጋል። እንደገና ደግሞ አሁን ቅድም እንዳላችሁ አንድ ሲጽፍልን ራእይ ላይ የቀድሞ ፍቅርን ትተናል ይላል። ወደ ቀድሞ ነገር ሰው እንዲመለስ ይፈልጋል። የቀዘቀዘ ነገር የተውን ነገር እንደገና ማንሳት እንዳለበት ይናገራል። ለዚሁም ደግሞ ስለ መንፈሳዊ እንቅልፍ ወይም ደግሞ ድንዛዜ አሁን አንተ የተኛ ንቃ ከሙታንም ተነስ ይላል። እንደገና ሮሜ 13 ቁጥር 11 ላይ 11 ያስቆምኩ ቁጥር 11 ብቻ ነው። ከእንቅልፍ የምትነሱበት ጊዜ ምን ብለዋል? ሰዓቱ አሁን ነው ይላል። አሁን መቼ? አሁን ነው። እሺ ቀጥል። ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ እሺ ካመንበት ጊዜ መዳናችን ዛሬ ወደኛ ቀርቧልና ሌሊቱም አልፏል፣ ቀኑም ቀርቧል። እንግዲህ የጨለማ ስራው አውጥተን የብርሃን ጋሻ ጦር እንልበስ። በቃ ይሄ ነው የፈለኩት። ቁጥር 11 ላይ ምን ብሎ ነው የሚናገረው? እንግዲህ ከእንቅልፍ የምንነሳበት ጊዜ አሁን ደርሷል ይለናል። ጊዜው ደርሷል፣ ተቃርቧል። የጌታ መምጫ ነው የሚያሳየው። የጌታ በደጅ እንደሆነ ይናገራል። የዚህን ያህል ከተናገረ ቀጥታ ማቴዎስ እናንተ በቤታችሁ 24-25 አንብቡ። 25 ላይ ትዝ ይላችኋል። ስለ አስሩ ቆነጃጅቶች፣ 5 ሰነፎች፣ 5 ልባሞች ይላል። ዋና መልእክቴ ትንሽ እንኳን መቆየትም ካለብኝ እዚህ ክፍል ላይ ነው። ስለዚህ 10 ቆነጃጅቶች መካከል ቆነጃጅት ናቸው፣ መስፈርቱን ያሟላሉ፣ ሁሉ ነገር ሆነዋል። 5 ልባሞች፣ 5 ደግሞ ሰነፎች ነው ይለናል። ልባሞችን ልባሞች ያደረገው ምንድነው? መቅረዛቸውን ዘይት ሞልተው የተዘጋጁ ናቸው። 5ቱ ደግሞ ሰነፍ የሚላቸው መጽሐፍ ቅዱስ 2 ቦታ ሰነፍ ይላል። ማቴዎስ 7 ላይም ቃሉን ሰምቶ የሚያደርጉ ልባም ይላል። ቤቱን በአለት ላይ ሰራ። እንደገና ደግሞ ሰምቶ የማያደርግ ኢትስ ኦኬ ብሎ አንተን ያለ ማስቀየም እንዲህ እንዳልገባው ልጅ እንቅልፉ እንደመጣ ስታሰኑ ልጆች አንዳንዴ ሳይገባው ይላል፣ ግን እኮ አልገባው እና እንደዚያ የሚሆን ነገር አለ። ቃሉ ሲሰማሉ አያደርጉትም ይላል። ስለማይፈጽሙት ቤታቸውን በአለት ላይ ሰራ ሰነፍ ሰው ይላል። እዚህ ክፍል ላይ ስንፍናንና እንደገና ደግሞ በስንፍናና ጎበዛዚት ወይም ደግሞ ትጉ አይነት ሰዎች ልባሞች ይላቸዋል። ስለዚህ ምን ሆኑ ይላል? ጌታ ተናግሯል። የጌታ መምጫ ብሎ ተዘጋጅቷል። መቅረዛቸው ዘይት እንዲያዘጋጁ ተዘጋጁ ተብሏል። 5ቱ ሰነፎች ምን አይነት ነበሩ ይላል? ኦልሬዲ ችግር የለም ይደርሳል ነው። ይደርሳል በቃ ምን ችግር አለው? ይደርሳል። ሁሉ ነገር በጊዜው ሰዓቱ ይደርሳል። እንዲህ አይነት ነገር ይደርሳል። ምን ችግር አለው? ነገ ይደርሳል። ምንድነው ለነገ የሚባል ነገር እንቅፋት ነው ለሰው ልጅ። አሁን እንድንነቃ የፈለገው ለዚህ ነው። መጽሐፍ ቅዱስ እዛ ክፍል ላይ ምን ብሎ ነው የሚናገረው? ማቴዎስ 5 ላይ እነዛ ልባሞችና ሰነፎች መካከል ሰነፎቹ እንዲህ ያሉ ይላል፣ ተዘጋጁ ተብለው አልተዘጋጁም። ሲመጣ እነሱ ሲደወል ይደርሳል፣ ኤኬሌ ሲመጣ ይደርሳል፣ የሆነ ነገር ጊዜው ሲደርስ ይደርሳል ነው የሚሉት። ይሄ ቀጥታ የሚያሳየው ስለ ቤተ ክርስቲያን ደግሞ ለኛ የተቀመጠልን ምሳሌ አገላለጽ ነው። እና ምን አሉ ይላል? ይደርሳል አሉ። ድንገት የሁካታ ድምጽ ተሰማ ይላል። ሁካታ ድምጽ ተሰማ። ጌታ ሙሽራው ሊመጣ ነው ተባለ። እነዛ እኮ ሊመጣ ነው ሲባል ወዲያው ምን ማለት ጀመሩ ይላል? ወተን እንግዛ ቶሎ ይደርሳል፣ እንተናሱ ቅርብ ነው ምናምን አይነትኛ እከለ ያጠገበ አይደል እንደምንለው ዝግጅት እጥረት ማለት ነው። ስለዚህ ዛሬ እግዚአብሔር አምላክ ከኛ ላይ የሚመታው ነገር አለ። እሺ እነቃለሁ በሉ። ስለዚህ እነዛ ነቅቶ ስላልጠበቁ ይደርሳል አሉ። እንደውም ሄዶ እነዛ ጋር 5ቶቹ ጋር ሄዶ ጎበዛዚቶች ጋር ዘይት ካላችሁ አውሱ ሲሉ እነሱ ደግሞ ለራሳችን በስተቀር በቂ የያዝነው ለራሳችን የሚበቃ ነው አለ። አንዳንድ ጊዜ የሰው ጸሎት እኛን የማቆመን ጊዜ አለ። በራሳችን ጸሎት ብቻ በራሳችን ልክ ብቻ እግዚአብሔር አንዳንዱ ተመስገን አባት የሚላል በቃ እቺኑ እግዚአብሔር የሚባርክለት ሰው አለ። አንዳንዱ አቅሙን እግዚአብሔር ያውቃል። ተንበርክኮ መጸለይ ከቢዚነት የተነሳ ከተለያየ ነገር የተነሳ ትጋትን እኔ ማቅለል አይደለም። ትጋት እግዚአብሔር ሲያበዛ ነው። መጸለይም ጸጋ ሲበዛ ነው። አንዳንዱ ምን አይነት ነገር ይላል? እየሄደ እንኳን የሚጸልየውን ጸሎት እግዚአብሔር ይሰማዋል። እግዚአብሔር ጉዳዩ የጉልበት መንበርከክ አይደለም፣ የልብ ነው። ስለዚህ እነዛ 5ቶቹ ዘይት አውሱን አሉ። እባካችሁ ትንሽ ተሰጡን፣ እረኛ ለራሳችን የሚበቃ ብቻ ነው ያዝነው አሉ። ስለዚህ ለመግዛት ሮጡ ይላል። አንደኛው በዚህ በኩል አንተ ሂድ ደውልልኝ ካገኘ። በዛን ሰዓት እኮ እኩለ ሌሊት ነው። ያ ሰዓት ሱቅም ክፍት ላይሆን ይችላል። የተዘጋጀ ሱቅ የለም። አንዳንዱ አንኳኩቶ ሊያስከፍት፣ አንዳንዱ ሊበደል ሊሮጥ ይችላል። ለዚህ ነው ሲመጡ ይላል ደጁ ተዘግቷል። ለምን አልተዘጋጁም? ዛሬ እግዚአብሔር ያንቃል። እነቃለሁ በሉ። ስለዚህ መንፈሳዊ ንቃት ያስፈልጋል ምን ጊዜ። ለዚህ ነው ሌባ መምጫው ስለማይታወቅ ይላል። በመሰረቱ ጌታ እንደ ሌባ አይደለም እኮ የሚለው ቀኑ ነው። ቀኑ እንደ ሌባ ነው የሚለው። ጌታ እንደ ሌባ አይመጣም። ሌባ ነው እየተደበቀ ኮቴን አይቶ በሩን የሆነ ነገር አድርጎ ቼክ አድርጓል ብሎ ወይ ሰልላል ወይ 3-4 ቀን ሰለል አድርጎ ነው። ጌታ እንደ ሌባ አይደለም። ቀኑ እንደ ሌባ ነው የሚለው። ቀኑ እንደ ሌባ ሳታውቁት ቀኑ ነው የሚቀርበው። ድንገት ቀኑ ነው የሚመጣው። ድንገት ትዝ ይላችሁ ከሆነ ማብራት የሚበራባችሁ የሆነ ቦታ ሆናችሁ ማብራት ጠፍቶ እኩለ ሌሊት ላይ እንደሚበራ ሳትጠብቁት ጠፍቷል ብላችሁ ተይዛችሁ ሳታጠብቁ ድንገት ይበራል። የጌታ መምጫም ድንገት እንደዛ ነው። ስለዚህ ንቁ ይለናል መጽሐፍ ቅዱስ። ንቁ
ጴጥሮስ ላይ መጣው። አንደኛ ጴጥሮስ ምዕራፍ 5 ቁጥር 8 ንቁ ባለጋራያችሁን ዲያብሎስን ተቃውሙት ይላል። ከዛ በመጠን ኑሩ ይላል። አየ በልክ እንድንኖር ይፈልጋል። ክርስቲያን በልክ ነው የሚኖረው። ክርስቲያን እንትን አለው ፍሬም አለው። ከፍሬም ውጪ መኖር አይችልም። እንደፈለገ መሆን አይችልም። እኔ እሁድን ብቻ ለመቀደስ እሁድን ብቻ ራሱን የሚቀድስ ሰው ካለ አደጋ ውስጥ ነን። ከደከመን ካቃተን እግዚአብሔር ፊት እንውደቅ። እግዚአብሔር እጅ በኢየሱስ ክርስቶስም ያነሳናል። ስለዚህ ከድንዛዜ ዛሬ እግዚአብሔር ያውጣል። እስቲ እግዚአብሔር ሆይ በሉሲ፣ አንቃኝ በሉሲ። እግዚአብሔር የሚያነቃ መንፈስ ዛሬ ይስጠን። ስለዚህ ስለ መንፈሳዊ መንቃት እኩል አሁን የተነበበልን ሮሜ ላይ ያለው ቃል የሚገርማችሁ ነገር ተቃርቧል ነው የሚለው። ከእንቅልፍ የምንነቃበት ጊዜ ደርሷል፣ ተቃርቧል። ስለዚህ ዝግጅት አድርጉ ነው። ለምን ሲባል ወረድ ብሎ ቁጥር 12 ምንድነው የሚለው? ማን ነው የሚነግረኝ? ሌሊቱ ምን ብለዋል? አሁን የፈለኩት እቺ ነው። ሌሊቱ ምን ብለዋል? አልፏል ነው የሚለው። ያለፈ ሌሊት እንግዲህ ሌሊት ካለፈ ምን ሊሆን ነው? ንጋት ሊሆን ነው፣ ሊነጋ ነው። ሰው ደግሞ ሲነጋ አይታችሁ ከሆነ አንዳንድ ጅቦች ገጥሟችሁ ከሆነ እናንተ መንገድ ስትሄዱ የነጋበት ጅብ ነው ይባላል። የነጋበት ጅብ ከተማ ውስጥ ግራ ይጋባል። አንድ ጊዜ ትዝ ይላችሁ ከሆነ በዚሁ አጋጣሚ ልናገር። ኮንዶሚኒየም እኛ በምንኖርበት ጀሞ በምንኖርበት 6ኛ 5ኛ ላይ መጨረሻ ላይ ወጥቶ እንዴት እንደወጣ አላውቅም። ነጋበት የሆነ ነገር ሲልከሰከስ ሰው ለካ ከታች ያሉ ሲመጡበት ወዴት ይሄድ? ቁልቁለት ደግሞ አይችልም። እየተገለባበጠ ሰው ሁሉ ተደረባበረ። ሌላው በሩን እንትን አለ፣ ጮኸት ሰማ፣ ወጣ። ምን ነው ጅብ ነው አሉ። ምን ጊዜ መጥተው ነው ሲል ሌሊት ነው። ግን በዛ ሰዓቱ ነው? ሰዓቱ አይደለም። የሱ ሰዓት አሳልፎ በሰው ሰዓት ነው የመጣው። ስለዚህ ያ ጅብ ወዲያው ተገደለ። ከሰው ማምለጥ አልቻለ። ለምን? የሱ ሰዓት አቃጥሎ በሰው ነው ያለው። ያ ሰዓት ደግሞ ለሱ የማይፈቀድለት አይደለም። ነጋበት። ሰው መስራት የሚገባው ለዚህ ነው ኢየሱስ ቀን ሳለ የላከኝን አብን ስራ እሰራለሁ። የማይሰራበት ሌሊት ይመጣል። ያ ሌሊት የምንተኛበት ነው። ያ ሌሊት የምናርፍበት ነው። ሌሊቱስ ካለፈ አለፈ ነው። ነግቷል ነው። ንጋት ሆኗል ነው። ዛሬ እግዚአብሔር ያንቃል። አንድ ሰው ጮኸ አሜን ይበለኝ። አንዳንድ ሰው ታይምን አያውቅም። ታይሚንግ ወሳኝ ነው። አሁንም የእግዚአብሔር ቃል ሲናገር የምትጠነቁበት ጊዜ ነው ይላል። ሰዓቱ አሁን ነው ይላል። እና ጊዜው ካለፈስ ሌሊቱ አልፏል ይላል። መዳናችን ወደኛ ቀርቧል ይላል። ቀርቦ እያለ እንድንዘናጋ ዛሬ እግዚአብሔር ያንቃል። ስለዚህ ምን ልላችሁ ፈልጌ ነው? ብናንኳኳ በር የማይከፈትበት፣ ሰው ለኛ የማይጸልይበት፣ ሁሉ ሰው ፓስተሩም፣ ነቢዩም፣ አገልጋዩም፣ ጸሎት ህብረቱም፣ ኳየሩም ሁሉም በልካቸው ዘይት ይዞ የሚጠብቁበት ጊዜ አለ። ማንም ለማንም ዘይት የማይሰጥበት ሰዓት አለ። ማንም መቅረዝን የማይሞላል አለ። ሌላ ጊዜ ሰው ሊጸልይልኝ ይችላል። ፓስተር ጸልይልኝ፣ ወንጌላዊ ጸልይልኝ፣ ሲሲዬ ጸልይልኝ፣ እከሌ ጸልይ፣ ርዕስ የሚሰጥበት ሰዓት፣ ርዕስ የማይሰጥበት ጊዜ አለ። ስለዚህ ታይሚንግ ማወቅ፣ ሰዓቱን ማወቅ። ሊፍት ላይ ብያቸዋለሁ። ሊፍት ሁል ጊዜ ሲነሳና ሲታስነሱትና ሲደርስ መጨረሻ ላይ ሲደርሱ ሁል ጊዜ ያነቃሃል። እሱ ብቻ አይደለም። አንዳንድ ሰው ታይሚንግ አያውቅም፣ ጊዜውን አያውቅም። አንዳንድ ሰው ታይሚንግ አያውቅም። ሌላ ይቅር እግዚአብሔር ካንተ የሆነ ነገር የሚፈልግበት ጊዜ አለ፣ የጉድለትህ ጊዜ። ሰው ደግሞ ሲባረክ ቤት ስገዛ ነገር ሳመቻች የኔ ነገር ስሰራ ይላል። እግዚአብሔር ደግሞ አንተ ያንተ ነገር ሰርተ መስራለትን ቤት አይፈልግም። ልክ ሰለሞን ቤት ሳይኖረው ለእግዚአብሔር ቤት ሰራ። ደስ የሚለኝ ሰለሞን የሰራው 2 ዓመት ተኩል ነው የፈጀው። እግዚአብሔር ግን ለሰለሞን የሰራለት ከዛ ይበልጣል። የእግዚአብሔር ቃል ሲናገር ሰለሞን ለእግዚአብሔር ከሰራው ይልቅ እግዚአብሔር ለሰለሞን የሰራለት ቤት ይበልጣል ይላል። ዛሬ እንዲህ ልበላችሁ፣ ዲፕሎማ እጆቻችሁ ከፋ። እግዚአብሔር ሆይ በሉሲ፣ አንቃኝ በሉሲ፣ ዛሬ በሉሲ፣ ከመንፈሳዊ ድንዛዜ አውጣኝ በሉሲ። ሰው እያገለገለ በሉሲ ያንቀላፋል፣ ይተኛል፣ ድብን ብሎም ይተኛል፣ ራሱን ይጥላል። ዛሬ አንቃኝ በሉሲ፣ የኔ ማገልገል በሉሲ ዋስትና አይሆንም። የኔ አስራት መጥተል በሉሲ ዋስትና አይሆንም። ስለዚህ እግዚአብሔር በሰዓቱ ያንቀሳቅስ። ደስ ካላችሁ ለዚህ ጌታ ክርስቶስ። ስለዚህ ንቁ ኮንሰሽ ንቁ መሆን አለብን። ንቁ መሆን አለብን። በጣም ንቁ መሆን አለብን። እና ያ ሰው እኔ ቆይ ብል አላገኘውም። እግዚአብሔር ጊዜ መሄድ ከጉድለት ከባዶነት በእውኑ ለዚህ ነው ሐጌ ላይ እንዲህ ይላል፣ በእውኑ የኔ ቤት ፈርሶ የእናንተም ቤት የምትሰሩበት ጊዜው ነው ይላል። እግዚአብሔር እኮ ወደ አንተ ሲመጣ የሆነ ነገር ሊያደርግልህ ነው። ከአንተ ምንም ፈልገው አይደለም። ስለዚህ ምን ልላችሁ ነው? እግዚአብሔር ዛሬ ያንቃል በሁሉ ነገር ዙሪያ ከመንፈሳዊ ድንዛዜ። አንድ የመጀመሪያ ከእግዚአብሔር ጋር ያለን ህብረት፣ ሁለተኛ ለእግዚአብሔር ያለን ፍቅር።
ፍቅር ይቀዘቅዛል። ሰው ለእግዚአብሔር ያለው ነገር ትቶኛል ረስቶኛል የሚል ደረጃ ላይ ይደርሳል። የሆነ ሰዓት ደግሞ አለ እግዚአብሔር ምን ጠብቄ ምን አገኘው ብሎ ልክ እንደ ኑሃሚን እንደ ሌላው መንገድ የምንቀይርበት ጊዜ አለ። እንደውም ተነስተን እግዚአብሔር ላይ ደግሞ ስንፍና የምንናገር እግዚአብሔር ከዚህ ህይወት ያውጣል። ሰይጣን በአንድ ጊዜ ማንንም የሆነ ከባድ ነገር ቀይ ተጫና አይልም። ቢጫ ማስጠንቀቂያ ነው ታውቃለህ ምንም አትሆንም ይላል። እስቲ አረንጓዴ ሞክር ነው የሚለው። ስለዚህ ዛሬ እግዚአብሔር ያንቃል። አሜን። የሆነ የሚነቃ ሰው አለ። አሜን። አንድ ሰው ጮህ ጌታ ሆይ አንቃኝ በሉ ሲል ጌታ ሆይ አንቃኝ። ሁሉ ጊዜ እኔ ምን ደስ እንደሚለኝ ታውቃለህ? ዲፕሎማቶች አጀንዳ ሲቀባበሉ ሲፈራረሙ አግሪመንት ሲያደርጉ ደስ ይለኛል። ሁሉም ይቆማሉ። ይሄኛው የዚህኛው አጀንዳ ላይ ይፈርማል፣ ይሄኛውም የዚህ ላይ ይፈርማል። ምን ማለት ነው? ለዳዊት እግዚአብሔር አቢግያ እንዲህ አለችው፣ አንተ ለእግዚአብሔር የእግዚአብሔርን ጦርነት ምን ትላለህ? ስለዚህ የእግዚአብሔርን ጦርነት የምትዋጋው አንተ ነህ አለችው። ጦር ጀነራሎችን የምትመራው አንተ ነህ። አንተ ነህ ፍልስጤምን የምትመታው፣ ጎልያድን የምትመታው አንተ ነህ አለ። አንተ እግዚአብሔርን ጦርነት ትዋጋለህ፣ እሱ ደግሞ ለአንተ የታመነን ቤት ይሰጥ። አሁን አንዳንድ ሰዎች አሉ ከእግዚአብሔር ጋር የሚቀያየሩ። አረ በደንብ አሜን በሉ። ቆይ እኛ ስንሰራ ይሻላል እግዚአብሔር። እርግጠኛ ናችሁ? የኔን ቤት በሉ እስኪ እኔ አልሰራም፣ የኔን ህይወት በሉ እኔ አላቆምም በሉ፣ የኔን ህይወት በሉ ለሱ ሰጥቻለሁ። ዛሬ በሉ ነጥቻለሁ በሉ በኢየሱስም ግንዛቤ ተመታ ይሁን። አጂተኛ ላይ ይሻላል። ጊዜ ማወቅ፣ ሰዓት ማወቅ። ሁልጊዜ እኔ ማቴዎስ 21 ሳስብ ልቤን የሚነካኝ ነገር አለ። ጌታ ኢየሱስ ክርስቶስ ወደ ኢየሩሳሌም በአህያና በአህያ ውርንጭላ ወደ ኢየሩሳሌም ሲገባ አንዳንዱ ጃኬት ልብስ እያነጠፈለት በጌታ ስም የሚመጣ የተባረከ ነው ይላል። ኢየሱስ ደግሞ አያት ኢየሩሳሌምን። ሁሉ ጊዜ ኢየሩሳሌምን ሳስብ እንደሚልን ታላችሁ ምን አይነት ከተማ ነች? ተመርጣ እግዚአብሔር መርጧት የዳዊት ከተማ ተብሎ ከዳዊት ዘመን ጀምሮ ዳዊትም አልቅሶባታል። አንዳንድ ሰው እግዚአብሔር ከዚህ ነገር ይጠብቀኝ። በዚሁ አጋጣሚ እስቲ በደንብ አሜን በሉ። የሰው እንባ አይኑርባችሁ፣ ሰው አያልቅስባችሁ። የሰው እንባ በእናንተ ዘንድ አይኑር፣ የሰው ላብ እናንተ ዘንድ አይኑር። ሶስት ነገር ኢየሱስ የወለደን ሁሌ እላለሁ በደም ላብ እንባ ሶስት ፈሳሽ ልክ ነው አይደል? ሶስት ፈሳሽ ነው የተወለድነው። ሰውም የሰውን ነገርም እንዳይኖርብን የሰው ላብ የሰው ደም የሰው እንባ እንዳይኖርባችሁ እጅ ይከፋል። ጲላጦስ እጁን እንደታጠበ ጸልያለሁ ዛሬ ከዚህ ላይ በደል የተነሳ ይሁን። የሰው እንባ እኛ ላይ አይኑ፣ የሰው ደም እኛ ላይ አይኑ በኢየሱስ። ሶስተኛው የሰው ምን ላብ የእጅ ስራ እግዚአብሔር ከዚህ መንፈስ ይጠብቀን። ለዚህ ጌታችን ምስሉ። ስለዚህ ከነዚህ ሶስት ነገር ተጠበቁ። ጊዜ ግፍ እንዳይኖር አሁን እግዚአብሔር በቃ እኛ እግዚአብሔር ምን ፈለገ ከኛ ላይ? ኢየሩሳሌም መጎብኛውን አላወቀችም። ጌታ ባያት ጊዜ አለቀሰላት ይላል። የሚገርማችሁ ነገር ጌታ ሲገባ ያለቀሰባት ኢየሩሳሌም ዳዊት እየወጣ ነው ያለቀሰው። በገዛ ልጁ በአቤሴሎም ተዋርደው የገዛ ልጁ ነውር ሰርቶ ሚስቶቹን በአደባባይ በድንኳን ተገናኝቶ አስነውሮት። ለምን? ዳዊት የዘራው ዘር ነበር። አንደኛ ሳሙኤል ምዕራፍ 11 ላይ ትዝ ይላችሁ ከሆነ 10 ላይ በግ ብሎ ምሳሌ ነገረው። ታስታውሳላችሁ? ቤርሳቤን አስነወረ፣ ኦሪዮንን አስገደለ። ያቺ ነገር እግዚአብሔር በጨለማ አደረክ፣ እኔ በግልጽ እከፍላለሁ አለው። እሱ አያውቅም እንጂ 30 60 90 100 ስለሚሆን ፍሬ ከጎናቸው ያለውን ሰው ነቃ አድርግና ምን ሆነሃል? መልእክቱ ራሱ ንቃ ነው በሉሲ። ከጎና ያለውና ምን እየሆንክ ነው በሉሲ። ክብር ለእግዚአብሔር። ስለዚህ እግዚአብሔር ቃል ሲናገር ምን ብሎ ነው የሚናገረው? የሚገርማችሁ እሱ በጨለማ ያደረገውን እኔ በቀን አደርጋለሁ። አንተ በትንሽ ድንኳን ውስጥ አደረክ፣ እኔ ደግሞ አለው በኪሩሴት ላይ ኮንፈረንስ ላይ ነው ማው። የሚገርማችሁ ነገር እሱ ኤርሳቤን አስነወረ፣ ኦሪዮንን አስገደለ። ነብዩ ናታን ምዕራፍ 12 ላይ ሄዶ ነገረው። ያ ሰው እኔ ነኝ አለ። ግን አለው መክፈል ስለማይቀር አለው አይቀርም አለው። ታጭዳታለህ አለው። እግዚአብሔር በደልን አይቆጥርም ግን ይከፍላል። እነሱ ናቸው ብንወስ ስንወጣ ሌላ ይሆናል። ስለዚህ መጠበቅ አለብን። ብዙ ነገር መጠበቅ አለብን። ካልጠበቅን አይሆንም። ተክተን መጠበቅ አለብን። ስለዚህ እግዚአብሔር ዛሬ ያንቃል። አሜን። ክብር ለእግዚአብሔር ይሁን። መጨረሻ ላይ አንድ ነገር እንደዛ አለቀሰባት። ጊዜ ሰዓትን ያለማወቅ ጊዜውን የተጠቀመ ሌሊቱን የተጠቀመ ሰው ሌሊት በህይወት የበዛ አንድ ሰው ብቻ ላንሳ። አንድ ሰው ህይወቱ ላይ ህይወት የተደጋገመ ምን አይነት ሰው ነው የምትሉ ሰው አለ? በብሉይ ኪዳን አዲስ ኪዳን ውስጥ እግዚአብሔር በብዙ በሌላ ነገር አንስቶታል። ከነገድ አባት አንዱ የሆነ በጣም የምታውቁት በአጭበርባሪ የተባለ ያዕቆብ ወንድሙን ያታለለ አባቱን ያታረረ። የሚገርም ነገር ከአባቱ ቤት እንግዲህ አይታችሁ ከሆነ ያዕቆብ ቀላል ሰው አይደለም። እኔ ያዕቆብ እግዚአብሔር ምስክሬ ነው ያዕቆብ ይላል እያነበው ከአንዳንድ ነገሮች ሪፈርስ አደርግ። ያዕቆብ ማለት
ስንቴ ሲሄድ ብቻ አይደለም ሲመለስም ትርፍ ይፈልጋል። ሐሳብ አዋጥቶ ንግግር አውጥቶ ገንዘብ ይጠብቃል። ቀልድ ያቅም ያዕቆብ አይገኝም። ከተገኘ ጥቅም ፍለጋ ነው። ያዕቆብ ርቦኛል ካልከው ይልሃል። ርቦኛል እንኳን ካልከው የረሃብን የምታታግስበትን ምክር አይሰጥህም። የምክር አገልግሎት እንኳን አይሰጥህም። ምግብ የሚገኝበትን አይነግርህም። እኔ ጋር አለ እና እንደራደር። እግዚአብሔር ምስክር ይሄንን ገረመኝ። ያዕቆብ ሲመክርህም ሌላ አይቀር መንገድ ቸግሮ አቅጣጫ ብጠይቀው ትከፍላለህ ይልሃል። ያዕቆብ ለለውጥ ያለው ለማግኘት ያለው ለመያዝ ያለው ለመላወጥ ያለው ቀላል አይደለም። አይተችምም። ብዙ የሚበረታታ ጎንም አለው። ያዕቆብ ቀላል ሰው አይደለም። ሊረዳህ እንኳን ካሰበ ሊረዳ ከመጣ እንድትረዳው ሌላ ነገር ካንተ ይፈልጋል። ለገዛ አባቱ አልተመለሰም። ለገዛ ወንድሙ እሺ ስርቦ በጥቅም አደረገ። የመጨረሻ ባርኮ የመጨረሻ እንኳን መሰናበቻ አባት ከልጅ የሚያገኘው እድል እንኳን የነሳው ሰው ነው። እሱ ብቻ አይደለም ደግሞ ለወንድም ትዝ ይላቸዋል። እሱ ብቻ አይደለም ወደ ላባ ቤትም በሄደ ጊዜ ይላል እግዚአብሔር ቃል ሲናገር፣ ላባ ቤትም በሄደ ሰዓት ላባ ቤት ሳይደርስ መንገድ ላይ መሸበት ይላል። ያዕቆብ ደግሞ ብዙ ጊዜ ይመሽበታል፣ ይነጋበታል። ልክ እንደኛው ነው። ግን ሌሊቱም ተጽፎልናል፣ ማለዳውም ተጽፎልናል። ያዕቆብ በመሸበት ቦታ ነጋ ይላል። የሚገርማችሁ ነገር ሌሊቱን የተጠቀመ ሰው ቢኖር ያዕቆብ ሌሊቱ ላይ የተጠቀመ ያህል ቀኑ ላይ አልተጠቀመም። በመሸበት ቦታ ህልም አለመ ይላል። የእግዚአብሔር መልአክ በመሰላል ሲወጡና ሲወርዱ አየ ይላል። ከዛስ አይቶ አያውቅም። አባቱ ቤት ሆኖ አያውቅም። እዛ ኮምፎርት ዞን ምቾት ውስጥ ሆኖ ምንም አይቶ የሚያውቅ የለም። አንዳንድ ጊዜ እግዚአብሔር ከሆነ ነገር ያርቃል፣ ሁሉን ከዙሪያ ያረቃል። ሁሉ ነገር በሌለበት አባብላታለሁ፣ ወደ ምድረ በዳ ወስዳታለሁ፣ በዛ ልቧን እናገራታለሁ ስለምን እግዚአብሔር ነገር ያርቃል፣ ሰው እንዳይረዳ ያደርጋል። ካለበት ምቾት ዞን ያወጣህና ብቻህን እስቲ ቴስት ያደርጋል። ደጁ ይችላል፣ አቅም አለው፣ ጉልበት አለው። እስቲ ቼክ ላድርገው። ሰልፍ ቢመጣበት፣ ወጀብ ቢመጣበት፣ የሆነ ነገር ቢመጣ ይጸልያል፣ የሆነ ነገር ያደርጋል። ቤት በኩል ነው ነገር የሚፈታበት። አንዳንድ ሰው ችግር ሲመጣበት ቅድሚያ ጮኸት ይገጥመዋል። አንዳንድ ሰው ደግሞ ችግር ሲመጣበት ለሚመለከተው ሰጥቶ አሰኝቶለት ሄዶ ሌላ ሄደ። እንደዛ ሱናም ሲያ ያቺ ልጅ የሞተባት እስቲ ልጅ ሞቶ ማን ነው የማያለቅሰው? እኔ በጣም ነው የምትገርመኝ። ልጇን ጠቅልላ ከፍና አስተካክላ የእግዚአብሔር ሰው አልጋ ላይ አጋድማ ሄደች። ምን አይነት ጥንካሬ ነው! ለካ ለሱ የሰጠነው ነገር አይሞትም። አሜን። እስቲ በደንብ አሜን በሉ። ለምን በቃ ስለዚህ ምን የእግዚአብሔር ቃል ሁሉ ጊዜ ቀን ያዕቆብ ትርፍ የሚገኙ አለ ትርፍ አይንቀሳቀስም። ዋናውን የማያስነካ ሰው ነው። አንድ ምዕራፍ የማይሄድልህ ሰው ነው። ያዕቆብ ማለት ሊረዳ ከፈለገ እንኳን እንዴት ምትረዳው እርግጠኛ ሲሆን ነው። ሊረዳ ሊያግዝ አይችልም። ትርፍ ሰርቶን አትራፊ ነው። በጀርባ ይነግዳል። በአንተ ማንነት የሆነ ነገር ማግኘት ይፈልጋል። በቃ ስለዚህ ያዕቆብ አስቸጋሪ ሰው ነበር። እግዚአብሔር ደግሞ በዛይ ሌሊት አገኘው የአባቶች አምላክ ነኝ አለ እና ወደ አባቶች ትሄዳለህ አለው። በሰላም እመልሳለሁ አለው። አሁንም ቀልድ አያውቅም። ከሰው ጋር እንደሚደራደር ከእግዚአብሔር ጋር ድርድር ጀመረ። ሰውየው ይችላል። በመስጠትና በመቀበል መካከል ያለው ስሌት ገብቶታል። እግዚአብሔር ተገልጦለት በራእይ ውስጥ ሆኖ አሁንም አመጣት። አንተ ከየት እንዳመጣት አላውቅም። እግዚአብሔር እኔ አባቶች አምላክ ነኝ፣ ኪዳን ይገባል። እኔ አባቶች አምላክ ካንተ ጋር ሆናለሁ፣ ትሄዳለህ፣ በሰላም ትመለሳለህ ሲለው እሺ እባርክሃለሁ አለው። እግዚአብሔር የብዙዎች አባት አደርግሃለሁ ሲለው እሺ ትባርከኛለህ፣ ከሰጠኸኝ እንደራደር። ምን እንበል? እንደራደር። አንተ ከሰጠኸኝ መልሼ 10% ለአንተ እሰጣለሁ። አንተ ምን እላለሁ? እሰጣለሁ። በቃ እግዚአብሔር ጉዳዩ እሱ አይደለም። እግዚአብሔር ያዕቆብ ሄደ፣ ነገ በመሸበት ቦታ ነጋለት ይላል። ሄደ ላባ ቤት እንደጀመረው ያንኑ ኳስ ተጫወተ። ያንኑ ወንድሙ ላይ የመዘዛትን እንደገና ደግሞ አባቱ ላይ የመዘዘውን አባቱ ላይ አሁንም እዛው ከእግዚአብሔር ጋርም እንደራደር፣ ከእግዚአብሔር ጋር በቃ 10% ላንተ ነው አለ። በዚህም አላቆመም። ሄደ ደግሞ እንደለመደው አጎቱ ቤት ላባ ቤት ደረሰ። እንግድነት ዘመን አበቃ። አንሶላ የሚነጠፍለት ሰዓት አበቃ። ምግብ በሰው የሚቀርብለት ሰዓት አበቃ። እጅ ሰው የሚያስታጥበው ሰዓት አበቃ። አሁን እንግድነቱ አበቃና እንነጋገር። ምን አይነት ሰው ነው? እንነጋገር እና ከዚህ በኋላ አንተ ዘመነ የወንድሜ እንዲሁ ዝም ብላ ኖር ምን ይሻላል ሲል እጅ አወጣ። እኔም እኮ አስቤ ነበር። ምንድነው ሲል ራሔልን ወድጃታለሁ፣ ራሔልን ስጠኝና 7 ዓመት እገዛልሃለሁ አለ። እሺ አግሪመንት ውልና ተዋዋሉ። ለራሔል 7 ዓመት ተገዛና የገረመኝ
ራሔልን ድሮለት ሁሌ ይላለው ቬሎ የለበሰችው ራሔል፣ መስክ ፎቶ የተነሳችው ራሔል፣ ሰርጉ ላይ ኬክ ስትቆርስ የቀረሰችው ዋንጫ አንስታ እንዲህ እጅ ጠላልፎ እንዲህ ሲጠጡ የነበረው ራሔል። ሰውየው ዘርኗ አይከተል ወዲያው ከሱ የባሰ አንተ አይመጣም እጂ ላባ ተንኮል እሱ በስውር የሚያደርገው በአደባባይ ደግፎ ዘመድ ሁሉ ጠርቶ ሰው ሁሉ ጠርቶ አብልቶ በሬ አርዶ ወጪ አውጥቶ ድል ያለ ሰርግ ሰግዞት በቃ እሱ የዛን ቀን አከበረኝ እግዚአብሔር አለ። በቃ የዛን ቀን ላባ ያዕቆብ አከበረኝ አንገታ ያስደፋ አለ፣ ማቃ ያስለብስ አለ ጌታ። በቃ የዚህ መዝሙር ማአት ደግሞ ይመጣል። የዛን ቀን ቀልድ ለምን የሚወዳት ራሔል 7 ዓመት ጠብቆ ያገኛት ራሔል አስብ። እንደዛ ሆኖ በቃ ደስ ብሎ ሰውን ሁሉ በቃቸው ምናምን ብሎ ገባ። ሌሊቱ ደግሞ መጣ። ያዕቆብ ፈተና ሌሊት ነው እሱ ደግሞ ሌሊቱን ደግሞ እንደለመደው ጠዋት ተንጠራርቶ ሲወጣ ዞር ሲል ራሔል አይደለችም። ይሄ ነገር አይኔ ነው እንዴ ብሎ ሲጠርቅ አሁንም ሊያ ነች። ምንድነው? ምንም አልተናገረም። ምን በድዬሃለሁ? ለምን እንዲህ አደረከኝ? ምን ባጠፋ ነው አለ። አንተ በሕግ ታምን የለ እንዴ አለው። እናውራ ቁጭ በል። ሲጀመር በባህላችን አንተ ባህል ታውቃለህ? በባህላችን ታላቅ እያለች እንዴት ታናሿ ትዳራለች? ለምን አልነገርከኝም? አንተን ለማን ነግረህ ታውቃለህ አይነት እኮ ነው። ማንን ጉርስ አደርግ ነግረህ ታውቃለህ? ስለዚህ አለው ወዲያው እሺ ምን ላድርግ ስለው አሁንም በቃ 7 ዓመት ልጨምራ 7 ዓመት ጨመረ። የገረመኝ ለወደዳ ለራሔል 7 ዓመት ጨመረ። 7 ዓመት ተገዛ። ላባ ደግሞ ቀልድ ያቀም አሁን የመጨረሻ ድግስ ደግሶ ሲድረው ግን አሁንም አለው እንፈራረም። በምን ታስተዳድራለህ አለው። ምን ነው የሊያ ጊዜ በምን ታስተዳድራለህ አላለው። እሱም ያዘበታ ቀብዲው። ስለዚህ የእግዚአብሔር ቃል ሲናገር እዛ ስለዚህ ሂሳብ እንስራለው እና በቃ ምን ላድርግ አለው። 6 ዓመት ልገዛለህ። የሚያስተዳድርበት ላባ ደግሞ ያቀም ልጆቹን ጠቆሩ፣ ቀሱ፣ ነጡ፣ ተመቻቸው አልተመቻቸው በየቀኑ ቼክ ያደርጋል። ያዕቆብን ግን ማን ቼክ ያደርገው? ከኋላ የሚቀናቀንለት የለም፣ የሚሟገትለት የለም። ዘግቶ ነው የወጣው። የቤተሰቡን ጉዳይ አስቀይሞ ነው የወጣው። ላይመለስ ነው የወጣው። ላይመለስ የወጣ ሰው ምን ያድርግ? አኩርፎ ወዴት ይሄድ? ምንም አማራጭ የለው። ዘግቶ ነው የወጣው በሩ እንዳይመለስ አድርጎ። አንዳንድ ሰው ጥርቅም አድርጎ ለዘላለም ማትገናኝ ይመስላል መንገድ ላይ ሁሉ። ያዕቆብ ዝግት አድርጎ ወጣ። አንዳንዴ ገርበብ ማድረግ ጥሩ ነው። የከፋ ሊኖር ይችላል፣ ልንመለስ እንችላለን። ወንድሙን አስቀይሞ ቅስሙን ሰብሮ በረከቱን ወስዶ አለቅነቱን ወስዶ በጥርቅም አድርጎ የሄደ ቤት እንዴት ይመለስ? እንዴት ያውራ? ለማን ያውራ? ብሶቱን ለማን ይናገር? አንዳንድ ጊዜ እኮ የልብን የምታወራበት ሰው ያስፈልጋል። ሰው እኮ መርዝ የሚጠጣው ራሱን የሚያጠፋው ራሱን የሚገለው እኮ የልብ ሰው ሲያጣ ነው። የሚተነፍስበት ሰው ሲያጣ ነው። ሰው እኮ ለሰው የሚያወራ ሰው ካለው የልብ ሰው ካለው ራሱ ላይ ከባድ እርምጃ ይወስድ። ያዕቆብ ለማን ያወራ? ላይመለስ ነው የወጣው። የዘጋው በሩን እንዳይመለስ አድርጎ ነው። ወገኖች ዛሬ መልእክት አለኝ። እግዚአብሔር አምላክ ይርዳን። አንድ ሰው ጮሆ አሜን ይበል። ያዕቆብ ያን አደረገ፣ እንዳይመለስ ነው ያደረገው። ተሰቃየ። 14 ዓመት ኖረ። የገረመኝ 14 ዓመት ኖረ። እንደምንም በቃ ተባረክ ብሎ ኑሮ ሲጀምር አንተ ከየት እንደመጡ አላውቅም። የሊያና የያዕቆብ ወንድሞች ጀምሮ ስትደክም የሉም፣ ስትለፋ የሉም፣ ዋጋ ስትከፍል የሉም፣ ነጫጭባ ሆነ ከሀገር ስትወጣ የለም፣ ማረፊያ ያጣ ጊዜ ምን እንደሆንክ አያውቁም። ልክ ነገር ሲስተካከል ከየት ያመጣ ነው አሉ። ሂሳብ መስራት ጀመሩ። የአባታችን አይደል ይሄ ሁሉ ሲመጣ እናቆም እንዴ ምን እንደሚመስል። እንደውም ከፈለጉ የዱሮ ፋይልን ፎቶ ይገዛሉ። ካጡ ፎቶሾፕ ያሰራሉ። ሲያዩ አናቆም እንዴ አሉ። ያን ጊዜ ያዕቆብ ሰማ ይላል። ከፋ። ወዴት ይሄድ? የገረመኝ ግን በጎይ በሚሸልትበት ሜዳ ላይ ሆኖ ሐዘኑን ለማንም አይናገርም። ብቻውን እያለ የአባቶቹ አምላክ እንደገና ከተፋለ። በእውነት ለዚህ ጌታ ክርስቶስ ብሶታችን የሚገባው ሲከፋን የሚረዳ ከየት እንደተነሳን የሚያውቅ መጣለት። እግዚአብሔር መጣለት። አይዞ ላባ ያደረገብህን አይቻለሁ። ከወለቅ 10 ጊዜ ደሞዝን ለዋወጥ አይደል አይቻለሁ። እሱ ብቻ አይደለም ፊቱንም ቀየረብህ አይደል? ያሳቅ ፈገግታው ቀረ አይደል? አሁን እኮ ያዕቆብ አለው ከህይወት ደስታ ተወስዷል፣ ሳቅ ከህይወት ተወስዷል። አንተ ምስቆ ላባ የሳቀቀን ነው አለው። አንዳንድ ጊዜ ገጥሟቸዋል። አለቃ የሳቀቀን ትስቃላችሁ። ቢሮ ሁሉ ሰላም ይሆናል።
አለቃ ግን ፊቱን ከቸም ካደረገ ግቢ ሁሉ ነውጥ ነው። ልክ ነው አይደል? ስለዚህ የኛ ህይወት የኛ ላይ ሳይሆን የቆመው አለቃ ላይ ነው። ላባ የሳቀ ቀን ይስቃል፣ ላባ ያኮረፈ ቀን ያኮርፋል። ስለዚህ ስሜቱ ልቡ ያለው በላባ ነው። የሚተነፍሰው በሱ ሳምባ ይሁን እንጂ ከባድ ነው። እድሉ የተነጠቀ ሰው ነው። አይቻለው አለው እግዚአብሔር። የሚያደርግብን ሁሉ አይቻለው። እኔ ካንተ ጋር እሆናለሁ፣ ቃሌን አልቀየርኩም አለው። እኔ አልተለወጥኩም አለው። ክብር ለማን ይሁን? በጣም ይገርመኝ እና መልሳለሁ አለው እግዚአብሔር። እሺ በቃ ንገራቸዋለሁ። ሊያና ራሔል ወደ ሜዳ ጠራ። ላሳጥር ሊሄድ ነው አላችሁ። ወይ ምን መሄጃ አለ ይመስለኛል። ምን መሄጃ አለክ? ወንድምህን እኮ ኤሳው አንድ ያለ ወንድምህን ያ ተረከዙን ይዘህ የተወለድከው ወንድምህን ያ በቃ አለ ብለህ ሁሌ የምታስሱን እኮ ዘግተህ ነው የወጣው። አታላል ይገልሃል። እንደው እንዳይገልህ አይደል የመጣው። ለመሞት ከፈለክ ሂድ አሉት። አባትህ ከሆነ ሞቷል፣ እናትህ ከሆነ ማንም የለም። አሁን ወዴት ልትሄድ ነው አሉ። አንተ ዙሪያውን አጨለሙበት። እግዚአብሔር ተገልጦልኛል፣ ካንተ ጋር እሆናለሁ፣ በሰላም እመልስሃለሁ። ስለዚህ ጌታ ክብር አንተ ይሄ ቃል ለያዕቆብ ጉልበት ሆነው ካንተ ጋር እሆናለሁ። እስቲ እግዚአብሔር ከኔ ጋር ነው። አንተ እግዚአብሔር ከኔ ጋር ነው ስላቸው አንተ ወዲያው ሊያም ራሔልም ተስማሙ። አቃኛም ካንተ ጋር እንሄዳለን ተነሱ ይላል። የሚገርሙ እነሱ ተነስቶ ከ3 ቀን በኋላ ላባ ደረሰ። ያዕቆብም ሲመሻውንም ደግሞ ይመሻል እኮ እኔ ገረመኝ። መሸበት ያዕቆብ ምንም አማራጭ ስለማጣ ወዴት እንደሚሄድ ስለማያውቀው ያዕቆብ ምን አለ? ተኛ። ያዕቆብ ሲደክመው ይተኛል። ቢመቸውም ሜዳው ትራሱ ድንጋዩም ቢሆን ምንም ይተኛል። የገረመኝ ነገር ያዕቆብ በተኛበት ግን የማይተኛ እግዚአብሔር። ላባ ደግሞ ያውቃል ለሊት አይደር ጉድ የሚያደርገው። አሁን አለከው ማለት ሲተኛ ለሊት ሄድለታል። ከፈለገ ሚንጋ የት ይሄዳል? እግረ ነፋሱን አውቃለሁ አለ። ደግሞ ከኔ ቢያመልጥ እዛ የት ካፌ እንደሚገባ ከእንትን ካፌ ቢያመልጥ የሆነ ቦታ የት እንደሚሄድ አውቃለሁ። የትም አይሄድም ተውት ብሎ ላባ ለሊት ሲተኛ የኔ ጌታ የላባ ለሊት አልፎ የእግዚአብሔር ለሊት መጣ። በለሊት ሄደለታ የኔ ጌታ። እስቲ ባካችሁ አሜን በል። ትሰማለህ አለው ባሪያ ያዕቆብን። በክፉ ትናገረውና ዋ አቅሙ ነበር አይደል? ጉልበቱ ያለ አይደል? ግን አይደለም ማድረግ ክፉ እንኳን እንዳትናገሩ እንዳታስቀይሙ። ምን እንደሆነ አይታቀው። ላባ ተለውጦ መጣ። ላሳጥር ሄደ ይላል። አሁን የገረመኝ ደግሞ ምዕራፍ 32 ቁጥር 22 ላይ ደረሰ ይላል። እቺን ቶሎ ልናገር። ለሊቱ የተጠቀመባት ሰዓት እንዲሁ ልናገር። በጣም ስለምወደው ቃል ያቦቅ ወንዝ ይላል። ያቦቅ ማለት የባዶነት ቦታ። እሺ ያዕቆብ በሉሲ ማለት በሉሲ የባዶነት ቦታ በሉ። ስሙ የባዶነት ቦታ ማለት መብትህን የምትጥልበት ምንም እንደሌለ የምታውቅበት። ያዕቆብ ከብቱን ግመሉን ሁሉ ነገር ሰብስቦ ምን አገርማችሁ ነገር ላባን እግዚአብሔር አስጠነቀቀ አይደል? አሁን ስጋቱ ማን ነው? ኤሳው። ምን አደረገ ይላል? ንብረቶቹን ከፋፈለ ይላል። 4 ቦታ ምናምን ከፋፈለ። ሚስቶቹን፣ ልጆቹን፣ ከብቶቹን አንዱን ከወሰደ ሌላውን፣ አንዱን ካጠፋ ምናልባት ከሁሉም ልጆች ሌላውን እንኳን ቢያጠፋ ሌሎቹ ይቀሩ፣ እከሌ ቢቀር እከሌ ይሁን፣ እከሌ እንኳን ቢቀር ብሎ ንብረት ከፋፈለ። ሰውየው ቀላል የቀመር ሰው ነው። እውነት እኮ ነው። እኔ በጣም ይደንቀኛል ያዕቆብ። በዛን ዘመን የማይታሰብ ሐሳብ የሚያስብ ሰው ነው። ያው አንድ እንቁላል ሁሉ ያለህን እንቁላል በአንድ ቅርጫት ምን አትበል። እሱ ይመስለኛል ይሄ ሐሳብ ያመጣው። ስለዚህ በመከፋፈል ያውቃል። አንዳንድ ሰው እኮ ያለውን ሁሉ በቀኝ ኪሱ ያደርግና ብር ወይ ይላል። ታክሲ ተራ ገንዘብ ከኪሱ ሲወጣ መከፋፈል ጥሩ ነው። ማስቀመጥ ጥሩ ነው። አንዱ እንኳን ቢሆን አንዱ ይሆናል። ስለዚህ ያዕቆብ እቺ ስለሚያምን ከፋፈለ ይላል። ከዛስ ያዕቆብ እንዳመሉ ያቦቅ ወንዝ ላይ ሲደርስ አሻገረና ያዕቆብ ብቻውን ቀረ ይላል። ሂዱ አላቸው። ለካ አንተ ገንዘብን ተራ የሚሆንብህ ሰዓት አለ። ወርቁም ተራ፣ ልጅም ተራ፣ ገንዘብም ተራ፣ ሚስትም ባልም ተራ የሚሆንብህ ሰዓት አለ። ወሳኝ ሰዓት አለ። አንተና እግዚአብሔር ብቻ። ሁሉን ካሻገረ በኋላ ያዕቆብ ብቻውን ቀረ ይላል። እስቲ ልስማው። ከግርግሩ ልውጣ፣ ከከበባ ከልጆቹ ልውጣ፣ ከ12ቱ ልጆች ልውጣ፣ ከሊያና ከራሔል ጩኸት፣ ከከብቶቹ ግመል፣ ከእረኞቹ፣ ከዛሊፋ፣ ከሰራተኞቹ ከተወለዱ ልጆች ጫጫታ እስቲ ብቻዬን ልሁን አለ። የገረመኝ ነገር ያቦቅ ማለት ባዶነት ቦታ የሚለው ባዶውን ቀረ፣ ብቻውን ቀረ። ከዛ እዛ በቀረበት ቦታ ልቤን የነካኝ ነገር ያቦቅ ወንዝ ሲል ያዕቆብም አንድ መልአክ ይላል። ያው ዞሮ ከእግዚአብሔር ጋር ስለሚል መልአኩ ያው የእግዚአብሔር ምሳሌ ነውና ተገናኘ። ሌሊቱን ሙሉ ይታገለው ጀመር ይላል። ይታገለው ነበር ይላል። ከታገለው በኋላ ያዕቆብ ሊነጋ፣ አሁንም ደግሞ ሌሊቱ ምን ሊል ነው? ሊነጋ ነው። አቀላልቷል። አለቅ
አልለቅህም አለው ያዕቆብ። እግዚአብሔር ለምን ካልባረከኝ ግመል በስቶብህ ለወንድሜ ሁሉ እጅ መንሻ ልከህ የለ እንዴ? የህርቅ ካሳ ልከህ የለ እንዴ? እሱ አይደለም አለ። ገባኝ አለ። አንድ የገባው ሰው አሜን ይበል። የበረከቱ ምንጭ ገብቶኛል ወልስ ከእግዚአብሔር ጋር መኖር ነው የሚል አሜን ይበል። በቃኝ አለ ያዕቆብ። ምን ነው ስል ለካ ሁሉ ይቀራል አለ። ለገንዘብ ብለን ጾታ፣ ለገንዘብ ብለን መልክ፣ ለገንዘብ ብለን ስም እንቀይ፣ ለገንዘብ ብለን ሰው የምናስቀይር እናት እህት ወንድም የምናስቀይምበት ሁሉ ይቀርና ለካ ተራ የሚሆንበት ሰዓት አለ። ያዕቆብ ሁሉ ነገር ተራ ሆነበት። ለዚህ ፍርድ ቤት አልቆምም አለ። ስንት ዝም ብለው እኮ እግዚአብሔር አንተ ወሰደው። ልክ እንደ አብርሃም የምንደርስበት ዘመን አለ። ትዝ ይላቸው ወንድሙ ልጅ ሎጥ ንብረት ላይ አይኑን ባሰፈሰፈ ጊዜ ሂድ አለው። ቀኙን ከወሰድክ እኔ ግራውን፣ አንተ ግራውን ከወሰድክ እኔ ተው ብቻ ሂድልኝ አለ። እባካችሁ እጆቻችሁ ከፍ። ሰላም የሚነሳችሁ ከሕይወታችሁ ይሄድ፣ የሚያውካችሁ ከሕይወታችሁ ይሄድ፣ ግራ የሚያጋባችሁ ከሕይወታችሁ ይሄድ። እኔ ከእግዚአብሔር ጋር እበቃለሁ የሚል አሜን ይበል። ሂድ በሉ እስኪ ሁሉ ይህ እሱ ብቻ ካንተ ጋር ይሁን። የማይጥልህ እግዚአብሔር አለ፣ የማይረሳሽ እግዚአብሔር አለ አለ። አብርሃም እኮ አደገ። ሰው ሲያድግ ሂድ ይላል። ሁሉም ይቅርብኝ፣ ብር ነው እንካ፣ ወርቅ ነው እንካ፣ ይቅር በቃ። ረሃብም ከሆነ ችግርም ከሆነ አውቀዋለሁ፣ ከእግዚአብሔር ጋር ኑሮ ይሻለኛል። ምንም ነገር ቢቀር ለጥቅም ብዬ ማንንም አሳልፎ አልሰጥም አለ። አንዳንድ ጊዜ በጣም ያሳዝነኛል። ሰው ፍርድ ቤት እርስ በርስ ይቆማል። አንዱ ላይ መሰክራል። ማን እንደሚበላው ለማያውቅ ንቃ። ሌሊቱ አልፏል። በደንብ አሜን በል። ከኢየሱስ ጋር ይሻላል። ለብርና ለወርቅ ብለን ወንድማችን እህታችን አናሳዝን። ጥቅም ይቅርብኝ እኔ እግዚአብሔር ይበልጣል የሚል እንጂ ከፍ ያለ ዛሬ በምሽ መንፈሳዊ ድንዛዜ ከላይ ላይ ይሄ በምሽ መንፈሳዊ ድንዛዜ። ያዕቆብ የነቃ ሰው ነው። መጨረሻ ላይ ሌሊቱ ሙሉ ታገለ። የጎኑ ሹልዳ ነካው ይላል። ሹልዳ የማንነት ምሳሌ ነው፣ የጥንካሬ ምሳሌ ነው። እግዚአብሔር ምን እንዳለው ታለ እንድባርክ ትፈልጋለህ? አዎ። እሱ ልቀቅ አለቀህም ስለው እንድባርክ ትፈልጋለህ? አዎ ነው አለው። የጎኑ ሹልዳ ምን አለው? ነካው ይላል። ያን ጊዜ የጎኑ ሹልዳ ምን አለ? አልሰራ አለ። እኔነቱ፣ ጥንካሬው፣ ያዕቆብ ብልጠት፣ ያዕቆብ ያ ኃይሉ፣ ያዕቆብ ሹልዳ ማለት የጥንካሬ በእስራኤል እስካሁን የጎኑ ሹልዳ አይበላም ይላል። ለምን ቢባል ያዕቆብ ጥንካሬ ያ የሄደበት የሱ ካልኩሌት፣ የሱ ጭንቅላት፣ የሱ ዕውቀት፣ የሱ ጥበብ ሁሉ ነገር ቀረና አሁን የሱም መታና እግዚአብሔር እንዲህ አለ እንከስ እያደረገው የሚገርም ነገር እያነከሰ እንዲህ ማለት ጀመረ። ሰውየው አንተ ነፍሴ ድና ቀረች። እባክህ በደንብ አሜን በል። አንድ ነገር ልበል ዛሬ ምንም ነገር ነፍሴ ድና ትቀራለች። እርካታ ያለው ሕይወት እንኖራለን። አንድ ሰው ከፋቶ እግዚአብሔር ሆይ በምሽ ነፍሴ ድና ትቅር በምሽ ዛሬ በምሽ አንቃይ በምሽ እግዚአብሔር ሆይ እንዳገናዝብ ማስተዋል ስጠኝ በምሽ ዛሬ በምሽ ለማይገባ ነገር ዘመን እንዳያልቅ ዋጋ እንዳልከፍል በእኔ ባልሆነ ቦታ በማይመለከት ሐዘን እንዳይሆንብኝ ስለዚህ ጌታ ትምህርት ዛሬ ነው። እግዚአብሔር ልቤን ያውቃል። ሰሞኑን ይኸው እነ ሲሳይ አዲስ አይደሉም። ይህንን ሆኖ ሲጸልይ የቆየሁት አሉ ጸሎት። ከዚህ ውጪ መውጣት አቃተ። የሚገርመኝ ያዕቆብ ነፍሴ ድና ቀረች ብሎ ምን ቢሆን ጥሩ ነው ሊያና ራሔል ጋር ሄደ እያለ ሲሄድ ደህና የሆነ ሰው አስቡት እያለ መሄድ ጀመረ። ይህን ጊዜ ደግሞ ታውቃቸው አይደል ሚስቶች ሴቶች አይወዱ ትንሽ ባል ሸሚዝ ሲሸራፋ የሆነ ነገሩ ሲል ምን መሆኑ ነው የሚሉት። ሪያና ራሔል ምን ሆነ ነው አሉት። ነፍሴ ድና ቀረች ይላል። እንዲህ እያለ ስንት ዘመን ጥንካሬውን ሹልዳው አረገና እግዚአብሔር ነፍሴ ድና እንዴ አብደሃል እንዴ ነቅልሃል እንዴ እንዳፈለክ በምትሆንበት ሰዓት ነፍሴ ድና ቀረች ብለህ የማታውቅ የድል ስብከት ሰብከህን የማታውቅ ሁልጊዜ ታክቲክ ቴክኒክ ብቻ የምታወራው ሰውዬ ዛሬ ምንድነው ጭራሽ እንዲህ ይሆንክ እግር ጋር ምን ሆነ ነው አሉት። የጉንሽ ነፍሴ ድና ቀረች ምን ነው ሲል ያልተነካ ማንነት የተነካ ብዙ የማይነካው ሚስት የማትነካው ራሔል የማትነካው አንድ ነገር ዛሬ ይነካል። ልጅ የማመጣው አለ። አዎ ነፍሴ ድና ቀረች። ይገርም ነገር ነው። ጌታ ምስክሬ ነው። መንቃት ይሆናል። ብሩም ወርቁም ይመጣል። የጊዜ ጉዳይ እንጂ የቀን ጉዳይ እንጂ እግዚአብሔር ያለን ቦታ እንደርሳለን። ስለዚህ እግዚአብሔር ትእዛዝ ከኛ ላይ ይምጣ ልባርካችሁ። ስለዚህ ጌታ ተመስገን። ሃሌሉያ። እቺን ብዬ ልባርካችሁ። በቃ የሰሞኑ መንፈስ ምንም ሌላ የተለየ ነገር የለም። ይሄን እየጸለይን በቀደም ዕለት አንድ ነገር ወደ ልቤ መጣ። ጌታ ምስክሬ ነው። ምዕራፋችን በመጥፎ አይዘጋም። እስቲ የኔ ምዕራፍ በሉ እስቲ በመጥፎ አይዘጋም። ልንገራችሁ መጽሐፍ ዘፍጥረት ኦሪት ዘፍጥረት እዛው ምዕራፍ 35ን አንብቡት።
ራሔል ስንት ዓመት ተገዛላት? 14 ዓመት። ራሔል 14 ዓመት ያዕቆብ የተገዛለት ይሄን መሰለ ጀግና፣ ለወንድሙ የማይራራ ለአባቱ የማይራራ እንዴት አድርጎ ወለድን በኬሻ እንደሚበላ የሚያቅል ያዕቆብ፣ ማንም ምን አድርጎ ሽጦ መሄድ የሚችል ያዕቆብ፣ ማንም ሰከንድ ባይፈጅበትም ማንንም የማታለል አቅሙ ያለው ያዕቆብ፣ ያን የመሰለ ጥንካሬ ያለው ያዕቆብ ለራሔል ግን ተንበረከከ። የሆነ ቦታ እጅ ሰጠ። ተፈጥሮ የሚባል ለራሔል 7 ዓመት ባሪያ የሆነው ሰውዬ እጅ አስታጣቢ ውሃ ጨማሪ ግን እኮ የተሸከመው የነገድ አባት ነው። ያን የመሰለ ክብር ተሸክሞ የነገድ አባት ያዕቆብ፣ የአብርሃም የይስሐቅ ያዕቆብ አምላክ የተባለለት ያዕቆብ ለአንድ ሴት 7 ዓመት የተገዛላት ምን አይነት ሴት ልጅ ራሔል! ሊያ እንኳን ሲያነጻጽር ለሊያ ሌላ ስም ይሰጣትና ራሔል እኮ መልካም አይኗ ያማረ ብሎ ይዘረዝራል። ያቺ ራሔል ነች። ከላባ ቤት ሲወጡ አትተውም ደግሞ አመል ትራፊም ሰረቀች። ያቺ እንዲህ የተጻፈላት ራሔል ትራፊም ሰርቃ ደበቀች። ሲፈተሽ ኧረ እኔ ሴቶች ወግ ላይ ነኝ አለች። አንዳንድ ሰው ገደብ አለው፣ አይፈቅድልህም። አንተ ጸሎት ይጋብዝና እንድጸልይለት ይፈቅድና ገደብ አለው፣ ይዘጋባል። ከዚህ አትለፍ ይላል። አልፎ አንዳንድ ሰው ደግሞ አስራት እንዳትል እኔ ጠፍቶኛ ካል ተግሳጽ እንዳታገለግል ጌታ ምስክር፣ ስለዚህ ነገር እንዳታነሳ ባታነሳ ይላሉ። ራሔል አላት ገደብ፣ ድንኳና ኮቴ የማይደርስበት የሴቶች ወግ ላይ ነኝ። የግድን ሮጠ ትጠፋለህ። በእስራኤል ባህል ደግሞ ብን ብለህ ነው የምትጠፋው። በእስራኤል ባህልም ሴት የሴት ወግ ላይ ሆና ማንም ወደ ድንኳኑ አይገባም። አንተ አስከበረች። ትራፊማን ቁጭ አድርጋ አምልኮዋን በልብ እያካሄደች ግን ያዕቆብ አምላክ እየተባለች በቤቱ በስሙ እየተጠራች ራሔል እንኳን የምትጠራው እኮ በያዕቆብ ነው። ስሟ እኮ ተቀይሯ የላባ መባሉ ቀርቶ ግን እንደዛውና ማንም አጠገቤ እንዳይደርሳለች። ክርስቲያን እኮ መፍቀድ አለበት ለመፈተሽ። ልክ ነው አይደል? ፈትሸኝ፣ መንፈስ ቅዱስ ንካኝ፣ ገስጸኝ። እውነት ነው፣ እግዚአብሔር ያውቃል። እንዴት ሰው ከባንክ እንደወጣ አዲስ ነው ጌታ ፊት እንደቀጥል ነው። ከባድ ራሔል አትድረስብኝ አለች። ማን ይፈራል? ሁሉን የሚገርማችሁ ሁሉን ፈትሾ የላባ ሰራተኞች ያዕቆብ ሚስቱን ያውቃታል። ሚስቴ እንዲህ አታደርግም ከፈለጋችሁ ሁሉንም ፈትሹ አለ። ሁሉም ሲፈተሽ ራሔል አላስነካለች። ስለሚወዳት ተዋት በቃ አለ። እንደውም መሐላ ማለት ይሄን የሰረቀ ሰው ሞት ይገባው፣ በሞት ይቀጣ ብሎ ራሱ ያዕቆብ ቃል አወጣ። አሜን አለች። አንተ ተደባልቀ አሜን ይሁን ምን አገባ፣ እቺን ቀላም ልጥ እንጂ እግዚአብሔር መሐሪ ነው፣ የልብ ነው። ወጥቼ ንስሐ ገባለሁ እንዴ የሚሉ ሰዎች አሉ። ይሄን አለችው። ኖ እግዚአብሔር እኮ የዋጋ አምላክ ነው። ጸጥ አለ። የሚገርማችሁ ነገር በጭንቅ ዮሴፍን ወልዳ ምስጋና ከቤቷ ሳይጠፋ የዮሴፍ ምስጋና ዮሴፍ ስትል ይጨምርልኝ ብትል ብላ ያልተቋጨ ርዕስ፣ ያልተዘጋ ፋይል ከእግዚአብሔር ጋር የተንጠለጠለ ሊያልቅ የደረሰ ፋይል፣ ያልተፈረመ ዶክመንት እግዚአብሔር ዘንድ እያላት፣ ያላለቀ ኬዝ እግዚአብሔር ዘንድ እያላት ይሄን ሁሉ ብላ ልጅ አረገዘች ይላል። አረገዘችና የሚገርመው ነገር አረገዘች ቢንያምን ቤርሆል ብላ ነው የወለደችው። ያው ቅጣትን ነው። ቢንያም ማለት ደግሞ የገረመኝ ለያዕቆብ ምን አጠፋ በቅንነት ነው። ቢንያምን የሚያክል ሰጣ። ቤርሆል ብላ ጸጥ። ቢንያምን ሲቀበሉ እሷ የለችም። ራሔል ሞተች ይላል። ራሔል መጨረሻ ላይ በራሔል መቃብር ነው የተዘጋው ፋይል። ከዛም በኋላ ራሔል የምትባል ከዛ ልባርካችሁ ነው ሁሉ ሰው ሲሞት በራሔል መቃብር ተቀበሉ ይላል እስከ መጨረሻው። ስለዚህ የመጨረሻ መዝጊያዋ መመረቂያ ጽሑፏ የመሞቻዋ መቃብሯ ላይ የተጻፈው በቃ በራሔል መቃብር። ዛሬ አንድ ነገር ይሆናል። አሜን። እግዚአብሔር ምስክሬ ነው። ታሪካችን በክፉ አይዘጋም። አሜን። እንዴት ደስ ይላል! እስቲ በደንብ አሜን በሉ። ዛሬ የምሰብክ ስብከት እግዚአብሔር ያውቃል። ለ2 ዓመት ስንቅ ይሆናል፣ ጉልበት ይሆናል። እግዚአብሔር ሆይ በምሲ ታሪኬን በፊት እንዳልዘጋ በሉ። አንቃይ በምሲ እግዚአብሔር ሆይ በምሲ የኔ ምዕራፍ በምሲ በክፉ ታሪክ አይዘጋ። ልባርካችሁ ልጆቻችሁ ከፋ አዲስ ነገር በቤታችሁ ይሁን። ልባርካችሁ እግዚአብሔር ከክፉ ነገር ይጠብቃችሁ። አንተ የምትተኛ ንቃ ይላል። ዛሬ የሚያነቃ መንፈስ በላያችሁ ላይ ይምጣ። እስቲ ንቁ ነኝ በምሲ እኔ በምሲ
እነቃለሁ በምስል ከዚህ በኋላ እግዚአብሔር ሆይ አልዘናጋም። እግዚአብሔር ሆይ በምስል ታሪኬ በምስል የኔ ምዕራፍ በምስል በዚህ አይዘጋ። ስለዚህ ጌታ ክርስቶስ ሃሌሉያ